የአትሌቲኮ ማድሪዱ ዩሪያን አልቫሬዝ ከአትሌቲኮ ጋር መቀጠል አልፈልግም ሲል በግልጽ ለክለቡ አሳውቋል። አሁን ጥያቄው ዩሪያን አልቫሬዝ ወደ አርሰናል፣ ፒኤስጂ፣ ሪያል ማድሪድ፣ ባርሴሎናና ሌሎች ክለቦችም ተጫዋቹን የግላቸው ለማድረግ እየፈለጉ ይገኛሉ። ታዲያ ተጫዋቹን ማን ያስፈርመው ይሆን የሚለው ጉዳይ በርካቶችን እያነጋገረ ይገኛል። የተወደዳችሁ የጄስ ስፖርት ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ እያልን ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን ወደ ዛሬው ዝግጅታችን እንድናመራ አብሮነታችሁ አይለየን ስንል እንጠይቃለን። አብራችሁን ቆዩም። የአትሌቲኮ ማድሪዱ ዩሪያን አልቫሬዝ ከአትሌቲኮ ጋር መቀጠል አልፈልግም ሲል በግልጽ ለክለቡ አሳውቋል። አሁን ጥያቄው ዩሪያን አልቫሬዝ ወደ አርሰናል፣ ፒኤስጂ፣ ሪያል ማድሪድ፣ ባርሴሎናና ሌሎች ክለቦችም ተጫዋቹን የግላቸው ለማድረግ እየፈለጉት ይገኛሉ። ሆኖም ግን ዩሪያን አልቫሬዝ ወደ አርሰናል አሊያም ባርሴሎና መዳረሻውን እንደሚያደርግ ከፍ ያሉ ግምቶች እየተዘገቡ በታማኝ የመረጃ ምንጮች እየተናፈሱ ይገኛሉ። ምክንያቱም አልቫሬዝ ወደ ፈረንሳይ ሊግና ሪያል ማድሪድ ቤት ማምራትን እንደማይፈልግ ያገኘነው ድብቅ መረጃ ያመላክታል የሚሉ ታዋቂ የስፖርት የዝውውር መረጃ አነፍናፊዎችና ጋዜጦች እያስነበቡ እያሳወቁ ይገኛሉ። ዩሪያን አልቫሬዝ ገና በታዳጊነቱ ዕድሜ ላይ ሳለ በአርጀንቲና በማይታወቅ መንደር ውስጥ ሲጫወት የአትሌቲኮ ማድሪድ አይን ስካውቶች ውስጥ ገባ። በ11 ዓመቱም ወደ ሪያል ማድሪድ አካዳሚ በማምራት እግር ኳስን አንድ ብሎ መማርን ተያያዘው። ነገር ግን በታዳጊ ቡድን የሪያል ማድሪድ ስብስብ ውስጥ የመጫወት ዕድልን ያገኘው አልቫሬዝ ነገር ግን በቤተሰቦቹ ጫና ምክንያት በአርጀንቲና እንዲቆይ ሲደረግ በወቅቱ የሪያል ማድሪድ ማናጀሮች ተጫዋቹን የሙከራ ጊዜ እንዲያገኝ ከማድረግ ውጪ ከልብ የመነጨ የፊርማ አገልግሎት እንዳያገኝ እንዳልነበር መረጃዎች ይጠቁማሉ። ዩሪያን አልቫሬዝ በተለያዩ ክለቦች ቢቆይም የስፔኑ ኃያል ክለብ ሪያል ማድሪድ ተቀናቃኝ በሆነው አትሌቲኮ ማድሪድ ከማንቸስተር ሲቲ ቤት ተፈናቅሎ ማበብ በመቻሉ ምክንያት እና ሪያል ማድሪድ የአትሌቲኮ ማድሪድ ተጫዋችን ማስኮብለል ተቀዳሚ የዝውውር ምርጫቸው ውስጥ ሁልጊዜም ስለማያስቀምጡም አልቫሬዝ በይበልጥ በስፔን ሊግ መቆየት ከፈለገ ባርሴሎናን የመቀላቀል ከፍ ያለ ሚና ያለው ነው ሲሉ ማርካን ጨምሮ በርካታ መረጃዎች እየወጡ ይገኛሉ። ነገር ግን አትሌቲኮ ማድሪድ ለዩሪያን አልቫሬዝ ቀድሞ እስከ 150 ሚሊዮን ዩሮ ለአትሌቲኮ ማድሪድ ማቅረቡና ክለቡ አትሌቲኮ ማድሪድ ተጫዋቹን በዚህ ዋጋ አልሸጥም ሲል መመለሱ ለሱ ልቡ የሸፈተውን ዩሪያን አልቫሬዝን ከባርሴሎና ለማስቀረት የወጠነው ውጥን እንደሆነ ግምቶች ይጠቁማሉ። ይሁንና ባርሴሎና ተጫዋቹን ማጣት ስለማይፈልግ ዋጋውን አጠናክሮ የተጫዋቹን ፍላጎት ያማከለ ጥያቄን ይዞ ከመምጣት ግን አትሌቲኮ ለሪያል ማድሪድ ከመሸጥ ለባርሴሎና እንደሚሸጠው ሲነገር ባርሴሎና ያምናውን ደካማ የፊት መስመር ለማጠናከር አድብቶ እንደሚሰራ ሲጠበቅ ማርካ እንዳለው ከሆነ ግን ባርሴሎናን ለመቀላቀል ዩሪያን አልቫሬዝ አጥብቆ ስለሚፈልግ አርሰናልን ለመቀላቀል የመጨረሻ አማራጭ እንደሚሆን አሳውቋል። አልቫሬዝ እንዳለው ከሆነ አሁን ላይ ህልሜን እውን የማደርግበትን መንገድ እፈልጋለሁ ሲል አክሎም አሁን የምፈልገው ዝውውር ነው ሲል አጥብቆ አትሌቲኮን ለመልቀቅ ፍላጎቱ የጸና መሆኑን አሳውቋል። ይሁንና የአትሌቲኮ ማድሪድ ዋና ዳይሬክተር እንዳሉት ከሆነ ደግሞ ከዩሪያን አልቫሬዝ ጋር ተነጋግረናል ሲሉ ሲደመጡም ከአልቫሬዝ ጋር ግን ያደረግነው ንግግር ጤናማ ነው ሲሉ አሳውቀዋል። ይሁንና እንደሳቸው ንግግር ከሆነ ግን አትሌቲኮ ማድሪድ ዩሪያን አልቫሬዝን ለመሸጥ ፍቃደኛ እንዳልሆነ ያሳብቃል። ነገር ግን የተጫዋቹን የውል ማፍረሻም
500 ሚሊዮን ዩሮ የውል ማፍረሻን በመጫኑ ምክንያት ባርሳም ይሁን አርሰናል፣ ሪያል ማድሪድም ይሁን የፈረንሳዩ ፒኤስጂ ሊከፍሉ ፍቃደኛ እንዳልሆኑ ያሳብቃል። ነገር ግን የአምናው የቻምፒየንስ ሊጉ ተፋላሚዎችና የእንግሊዝ ፕሪሚየር ሊጉ ቻምፒዮኖች ተጫዋቹን ለማስፈረም ከፍ ያለ አማራጭን ይዘዋል ሲል ማርካ አንድሬ ቤርታ ከዩሪያን አልቫሬዝ ጋር በአትሌቲኮ ማድሪድ ቤት አብረው በመስራታቸው ምክንያት ውስጥ ለውስጥ የማሳመን ሥራን ሊሰሩ እንደሚችሉ ይጠበቃል ሲሉም መድፈኞቹ በ2026-27 የውድድር ዘመን ከአምናው የአጥቂ የግብ ማግባት ድክመታቸውን ለመሸፈን ሲሉ ዩሪያን አልቫሬዝን ከገንዘብና ጎኮሬሽን ጨምሮ ለአትሌቲኮ ማድሪድ እንደሚያቀርቡ ይጠበቃል ሲል የአርሰናል ታማኝ ደጋፊ የሆነው ኤኤፍቲቪ አስነብቧል። ታዲያ ይህ ድንቅ አርጀንቲናዊ ኮከብ ወዴት ቢያመራ የተሳካ ጊዜን ያሳልፋል ሲሉ እምነቶን ይቸሩታል? ሐሳቦን ይጻፉልን። የተወደዳችሁ የቻናላችን ቤተሰቦች ተጫዋቹ ባርሴሎና ወይስ የእንግሊዙ አስቸጋሪ ወደ ሆነው አርሰናል የፊት መስመር የአጥቂነት ስፍራ ላይ ቢሰለፍ ድንቅዮን ይሆን ብላችሁ ታምናላችሁ? ዩሪያን አልቫሬዝ በባለፈው ዓመት የውድድር ዘመን ያደረጋቸው እንቅስቃሴዎቹ እጅግ አስደናቂ ሲሆን በቻምፒየንስ ሊጉ ጉዞም ከፍ ያለ ሚናን ሲጫወት ለአትሌቲኮ ማድሪድ ማሳለፉ ይታወሳል። በባለፈው ዓመት በአትሌቲኮ ማድሪድ ስር ጁሊያን አልቫሬዝ በ37 ጨዋታዎች ላይ ተሰልፎ መጫወት ሲችል በ22ቱ ጨዋታዎች ላይ ደግሞ በቋሚነት ተሰልፎ የጀመረባቸው ሲሆን እጅግ አስደናቂ ከሚያደርጉለት የቁጥር ዳታዎች መሰረት ደግሞ 17 ጎሎችን ለአትሌቲኮ ማድሪድ በስሙ አስመዝግቧል። አጨራረሱ ፈጣን፣ እጅግ አስደናቂ፣ እይታዎቹ የሚገርሙ መሆናቸው ደግሞ በብዙዎች ክለቦች እንዲፈለግ ካደረጉበት ምክንያቶቹ መካከል አንዱ ሲሆን 4 ግብ የሚሆኑ ኳሶችንም አመቻችቶ ማቀበል የቻለ ድንቅ አርጀንቲናዊ ኮከብ ነው። ጁሊያን አልቫሬዝ በተለያዩ ጊዜያት ወደ ጎል የሚሞክራቸው አስደናቂ ኳሶቹ ብዙዎች የሚጠብቁት የወደፊታችን ተጽዕኖ ፈጣሪ የ28 ዓመት ወጣት ሲሉ ያሞካሹታል። ተጫዋቹ በክለቡ 29 ጎሎችን በማስቆጠር ሁለተኛው የአትሌቲኮ ማድሪድ ግብ አስቆጣሪ የምንጊዜም ተጫዋች እንደሆነ ማስመስከር ችሏል። እንዲሁም በባለፈው ዓመት ያደረጋቸውና ከዛ በፊት ባደረጋቸው የቻምፒየንስ ሊጉ ጨዋታዎች ላይ ሁለተኛው የአትሌቲኮ ማድሪድ የምንጊዜም ግብ አስቆጣሪ ሲሆን 10 ግቦችን በቻምፒየንስ ሊጉ ላይ ማስቆጠር የቻለም ድንቅ ኮከብ ነው። የተወደዳችሁ የጄስ ስፖርት ቤተሰቦች የዛሬን በዚሁ አበቃን። አብሮነታችሁን በላይክ በሼርና በኮሜንት ሰብስክራይብና የደውል ምልክቷን እየነካችሁ ስለምታደርሱን ከልብ በማመስገን የዛሬን በዚሁ ቋጨን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ሰላምና ቸርነት አንድነትና ፍቅር ከናንተ እንዳይለይ በመመኘት የዛሬን በዚሁ አበቃን። ቸር ያገናኘን።